ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ። ከእሁድ እስከ እሁድ። እንዴት ነው መክሊት? ሰላም ነሽ? ሰላም ነኝ። ሳምንቱ እንዴት አለፈ? ጥሩ ነበረ። በጣም መልካም። በዛሬው እንግዲህ ከእሁድ እስከ እሁድ በተሰኘው ዳሳ ፕሮግራማችን ላይ ከእሁድ እስከ እሁድ አሁን ባለን የአየር ሰዓት ሁለት የሀገር ውስጥና ሁለት ደግሞ ከሀገር ውጭ ያገኘናቸውን ለተመልካቾች የመረጥናቸውን መረጃዎች ወደ ተመልካች እናደርሳለን። የቱን እናስቀድም ይሻላል? የምናስቀድመው እንግዲህ ከውጭ ያገኘነው መረጃ ቢሆን ጥሩ ነው። በዓለም ዙሪያ በሚሊዮን የሚቆጠሩ የመጽሐፎችን ቅጂ የሚቸበችብ በአንባቢዎች ዘንድ ደግሞ በጣም ተወዳጅ የሆነ ስመጥር የመጽሐፍ ደራሲ ከእንግዲህ የኔን መጽሐፍ ማንም እንዳይጠብቅ ላልተወሰነ ጊዜ መጽሐፍ የማልችልበት ሁኔታ ተፈጥሯል ብሏል። እንደውም ቃል በቃል እንዳለው እስካሁን የጻፍኳቸው መጽሐፍት ሳልኖርበት አንባቢዎች ግን እንዲኖሩበት በማድረጌ ትርፉ ጸጸት ነው ብሏል። ምንድነው አያይዞ የሚያለው? ስለዚህ እንደገና እስከዛሬ የጻፍኳቸውን መጽሐፍ ቃል በቃል ነው ያለው፣ እኔ ራሴ እንደገና መኖር እጀምርበታለሁ፣ ከዛ በኋላ ከአንባቢዎች ጋር እንገናኛለን ብሏል። ደራሲው ማን ነው? ምን ገጥሞታል የሚለውን መለስ ብለን እንዳስሰዋለን። መክሊት፣ ሌላ ከውጭ የመረጥነው መረጃ ደግሞ ጉዳይ አሁንም ከጥቅሙ ይልቅ ጉዳቱ ያመዘነ ይገኛል። ከዚህም ጋር በተያያዘ ሲቢኤን በድረገጹ ላይ አንድ ዘገባን አውጥቶ ነበረ ሰሞኑ። ኤአይ የመጽሐፍ ቅዱስን ሕልውና ውድቅ ያደርገው ይሆን የሚልን ስጋት ያዘለ ጽሑፍን ይፋ አድርጎ ነበረ። ይህንንም ወደ ኋላ የምንመለስበት ይሆናል። ጥሩ መልካም። እንግዲህ መክሊት ወደ ሀገር ውስጥ ደግሞ መለስ ስንበልና ከሀገር ቤት ያገኘነውን መረጃ እናቀርባለን። በነገራችን ላይ ግሬት ኮሚሽን ሚኒስትሪ ኢትዮጵያ ባሳለፍነው ሳምንት ጋዜጣዊ መግለጫ ሰጥቷል። ጋዜጣዊ መግለጫው ምን የሚል ነበር የሚለውን እንዲሁ ወደ በኋላ እንመለስበታለን። እንግዲህ ባሳለፍነው ሳምንት እሁድ ደግሞ የምርጦች 7000 ቤተክርስቲያን በደማቅ ስነ ስርዓት አንድ የምርቃት መርሃ ግብር አዘጋጅተው ነበረ። በእለቱም የኤልሻዳይ ቴሌቪዥን ኔትወርክ ባለቤት የሆኑት ፓስተር በለጡ ሀብቴም ተገኝተው ነበረ። ምርቃቱ ምንም በማስመልከት ነበረ። ፓስተር በለጡስ በእለቱ እንዴት ተገኙ የሚለውን ወደ ኋላ የምናየው ይሆናል። መልካም መክሊት። ተመልካቾቻችን የእግዚአብሔር ሰላምና ጸጋ ይብዛላችሁ። ከእሁድ እስከ እሁድ የተሰኘው የመረጃ ሰዓታችን ላይ ደርሰናል። ዛሬም እንደተለመደው ከሀገር ውስጥና ከሀገር ውጭ የመረጥናቸውን መረጃዎች ይዘንላችሁ ቀርበናል። መልካም ጊዜ። እንግዲህ ያው ተመልካቾቻችን ቀደም ብለን ከሀገር ውስጥም ከውጭ ያሉትን አስተዋውቀናል። አሁን ግን ከሀገር ውስጥ ካገኘ ነው ወይም ለተመልካቾች ከመረጥነው የመጀመሪያው ያደረግነው የምርጦቹ 7000 የወንጌል አማኞች ቤተክርስቲያን የወጣቶች ቤተክርስቲያንን ባለፈው ሳምንት በዕለተ እሁድ አስመርቃ ነበር። ቤተክርስቲያኒቷ እንግዲህ የተመረቀው የወጣቶች አገልግሎት ወይም ደግሞ ለአገልግሎት የሚሆን የአምልኮ አዳራሽ ነበረ። እንግዲህ ሶል እነዚህ ስትል ለተመልካቾችም ግር እንዳይል ቤተክርስቲያኒቷ ከዚህ በፊት ወጣቶች አገልግሎት አልነበራትም ወይንስ ደግሞ ከአዳራሹ መመረቅ ጋር በተያያዘ አዲስ የሆነ አገልግሎትን ትጀምራለች? እስቲ ይህንን ነገር ግልጽ አድርግልን። እንዳልሽው ምናልባት ለተመልካች ውዝግብ እንዳይፈጥር ነው። ትክክል ነው፣ ማጥራት አለብን። እስከዛሬ አልነበራቸውም ማለት አይቻልም። ቤተክርስቲያኒቷ ከምትሰጣቸው ዘርፈ ብዙ አገልግሎቶች አንዱ የወጣቶች አገልግሎት እንደሆነ ይታወቃል። ስለዚህ ወጣቶችም ከዛው ጎን ለጎን አገልግሎት ሲያገለግሉ እንደነበር ነው ያለኝ መረጃ። ነገር ግን የሚገለገሉበት አዳራሽ ምቹ ባለመሆኑ በተለይም ደግሞ ጣራው እጅግ በጣም ዝቅ ያለ ስለነበር በፀሐይና በዝናብ ወቅት ለአገልግሎትም ለመገልገልም ምቹ ሁኔታ አልፈጠረላቸውም ነበረ። ስለዚህ እንግዲህ ይሄ ነበረ በወጣቶች አገልግሎት ላይ ትልቅ ቻሌንጅ ፈጥሮ የነበረው። እንግዲህ ይህን ቻሌንጅ እንዴት ተቋቁሞ አገልግሎት ሊቀጥል ቻለ? ጥሩ ጥያቄ ነው መክሊት። እንግዲህ ወጣቶች ምንድን ያደረጉት? ተስፋ ሳይቆርጡ ቤት ማፈላለግ ጀመሩ። ቤት እያፈላለጉ ሳለ እንግዲህ እንደ አጋጣሚ ኤልሻዳይ ቴሌቪዥን ለአምልኮ የሚሆን ምቹ አዳራሽ እንዳለ በሰሙት መረጃ ነው በቀጥታ ወደ ኤልሻዳይ ቴሌቪዥን ሄደው የጠየቁት። እንደ ጥያቄያቸው መሰረት ግን ያው ጥሩ ምላሽ ነው ያገኙት። በመልካም ሁኔታ መገልገል እንደሚችሉ አዳራሹ ተፈቅዶላቸው ከዛ በኋላ ለ2 ዓመት ያህል እንደውም ከዛ ላላነሰ ጊዜ በኤልሻዳይ ቴሌቪዥን ባገኙት ምቹ የአምልኮ አዳራሽ አገልግሎታቸውን ሲቀጥሉ ቆይተዋል ማለት ነው። እንግዲህ በምረቃ መርሃ ግብሩ ላይ የኤልሻዳይ ቴሌቪዥን ኔትወርክ ባለቤት የሆኑት ፓስተር በለጡ ሀብቴ ተገኝተው ነበረ። እንግዲህ የቤተክርስቲያን ወጣቶች ኤልሻዳይ ቴሌቪዥን ኔትወርክ ያደረገላቸውን ነገር እንደ መሸጋገሪያ ድልድይ ብቻ አይተው ከማለፍ ያለፈ ለፓስተር በለጡ በእለቱ ትልቅ የሆነ ምስጋናን አቅርበዋል። እንደገና ደግሞ ትልቅ የሆነ ስጦታንም ሰጥተው ነበረ።
እርግጥ ነው በዕለቱ በነበረው የአምልኮ ፕሮግራም ላይ ፓስተር በለጡ እንዳልሽው ተገኝተው እንግዲህ ሁኔታው ባመቻቸላቸው ድል ስለ ምህረት ደጅ በጎ አድራጎት ማዕከል ለምዕመኑ በዶክመንተሪ ፊልም የተደገፈ መረጃን አቅርበው ነበረ ወይም ገለጻ አድርገው ነበረ። ፓስተር በለጡ እንዳሉት ምንድነው የምህረት ደጅ ከ30 ዓመት በላይ ውጪ የነበራቸውን ኑሯቸውን ትተው ይህንን በጎ አድራጎት ድርጅት መሬት ለማውረድ ወይም ደግሞ ስራ ለማስጀመር ወደ ሀገር ቤት የመጡት በዚሁ አማካኝነት እንደነበረ ነው ለምዕመኑ ሲናገሩ የነበረው። አያይዘውም እንግዲህ የምህረት ደጅ በጎ አድራጎት ማዕከል ስለሚሰጠው ዘርፈ ብዙ አገልግሎት አለፍ እያሉ ለምዕመኑ ገለጻ አድርጓል። ለምሳሌ የተለያየ ጤና እክል የሚወለዱ ልጆችና እናቶቻቸው ላይ የሚያተኩር አገልግሎት መሆኑን ወይም ደግሞ አገልግሎት እንደሚሰጥ መሆኑን፣ ልዩ ፍላጎት ያላቸው ስፔሻል ኒድ የሚባለው እንደዚህ አይነት ልጆችን ማሳደግ በጣም ቻሌንጁ ከባድ እንደሆነ፣ እናቶቻቸው ደግሞ ባሎቻቸው ከነዚህ ልጆች የተነሳ ጥሏቸው ስለሚሄዱና ልጆቹን ለማሳደግ ብቻቸውን የሚከፍሉት ዋጋ እጅግ በጣም ከባድ በመሆኑ እነዚህኑ እናቶች ተስፋቸውን ለማደስ ደስታቸውን ለማለምለም ይኸው የምህረት ደጅ በጎ አድራጎት ማዕከል ከጎናቸው ሆኖ አገልግሎት እየሰጠ እንዳለ ያው ድጋፍ ክትትል እየተደረገላቸው እንዳለ ፓስተር በለጡ በአምልኮ ፕሮግራም ላይ የተሰበሰቡት ለታደሙት ምዕመናን ሲገልጹ ሰምተዋል። እንግዲህ አያይዘውም ደግሞ ይህ አገልግሎት ከተጀመረ 2 ዓመት ቢሆነውም በሀሳብ ደረጃ ግን በጣም ቆይቶ እንደነበረ በዚህ ሰዓትም 105 ህጻናትና 106 እናቶችን እያገለገለ ይገኛል። ነገር ግን ሲጀምር 30 ወላጆችና 31 የሆኑ ታማሚ ልጆችን ነበረ ይዞ የጀመረው። ፓስተር በለጡ እንግዲህ አያይዘው ምንድን ያሉት አገልግሎቱ የሚሰጠው ያሰጣጥ ሁኔታው ምንድን የሚመስለው አንዳንዶቹ በቤታቸው ባሉበት ሲሆን እዛው ባሉበት ነው አገልግሎቱን የሚያገኙት። የተቀሩት ግን ከሰኞ እስከ ሐሙስ ባለው ቀን በድርጅቱ ባስ ወይም ደግሞ አውቶቡስ ከመኖሪያ ቤታቸው ወደ ማዕከሉ ተወስደው ወይም ወደዛ ከገቡ በኋላ ማዕከሉ ውስጥ ከገቡ በኋላ በዛ ውስጥ የንጽህና፣ የምግብ፣ የሌሎችም ዘርፈ ብዙ አገልግሎቶችን ያገኛሉ ነው ያሉት ፓስተር በለጡ። አያይዞም እንዳሉት ምንድነው እንግዲህ በየወሩ በነፍስ ወከፍ ተረጂዎቹ ከብር 3000 ጀምሮ እስከ 5000 ብር ድረስ ድጋፍ እንደሚደረግላቸው ነበረ ፓስተር በለጡ ሲናገር የነበሩት። እንግዲህ እነዚህ በማዕከሉ የሚገኙ ሰዎችም የተለያዩ ማህበራዊ ህይወቶችን ይካፈላሉ። ቡና በማፍላት፣ ጸጉር በመሰራራት፣ በመወያየት ማህበራዊ ህይወትን እየተካፈሉ እንደሚቆዩ ነው የገለጹት። እንግዲህ ተረጂዎችን ምላሽ የነበረው አሁን ሰው ሆነናል፣ ተለውጠናል ብለዋል። ይህም ደግሞ የሆነበት ምክንያት ምንድነው? እናቶች የልጆቹን ጫና ከአቅማቸው በላይ ስለሆነ በዚህ ደግሞ ሊረዱ ስለቻሉ ይህ አገልግሎት እንደረዳቸው ነው የገለጹት። ፓስተር በለጡ ባሉት መሰረት የመጦቹ 7000 ቤተክርስቲያን መጋቢ አቢ ሚሻው ለ5 ቤተሰቦች በየወሩ ስፖንሰር መሆን እንደሚችሉ በይፋ ለምዕመኑ ተናግረዋል። ወደ ሁለተኛው የሀገር ውስጥ መረጃችን ስናልፍ ደግሞ ግሬት ኮሚሽን ኢትዮጵያ ሊሰጥ የተዘጋጀውን የመሪዎች ስልጠና በተመለከተ ጋዜጣዊ መግለጫ ሰጥቶ ነበረ። ይህ ስልጠና በየዓመቱ የሚካሄድ ሲሆን በዚህም ዓመት የተለወጡ ለዋጮች በሚል መሪ ቃል ነው የተዘጋጀው። በዚህም ደግሞ ደቀ መዛሙርትነትን፣ ማህበራዊ ተሳትፎንና ሀገራዊ ለውጥን ላይ እያተኮረ ስልጠናውን የሚሰጥ እንደሆነ ተገልጿል። ግሬት ኮሚሽን ሚኒስትሪ ኢትዮጵያ ላለፉት 45 ዓመታት ከወንጌላውያን አብያተ ክርስቲያናት ህብረት ጋር በመተባበር ሰፊ የሆነ የመንግስቱን ስራ እየሰራ እንዳለ ይታወቃል። እንግዲህ ወደ መግለጫው ስንመለስ ደግሞ ዶክተር ግርማ አልታየ የግሬት ኮሚሽን ሚኒስትሪ ኢትዮጵያ ፕሬዝዳንት የሆኑት ግለሰብ ቤተክርስቲያን ልትታድግ የምትችለው ባሏት መሪዎች መጠን ነው ብለው ገልጸው ነበረ። ለዚህም ነው ግሬት ኮሚሽን ኢትዮጵያ መሪዎች ላይ ትኩረት አድርጎ ስልጠናን እየሰጠ የሚገኘው በዚህ ምክንያት እንደሆነ ነበር የተናገሩት። አያይዘው እንደተናገሩት ደግሞ በዘንድሮ የመሪዎች ስልጠና ኮንፈረንስ ላይ ወደ 2000 የሚጠጉ ተሳታፊዎች እንደሚገኙ ገልጸዋል። ከአዲስ አበባና አዲስ አበባ ዙሪያ 1000 አጥቢያ ቤተክርስቲያኖች የተወከሉ መሪዎች እንዲሁም የቤተ እምነት ጽሕፈት ቤት መሪዎችና ከዩኒቨርሲቲዎች ደግሞ የፌሎሺፕ ተወካዮች እንዲሁም ደግሞ ክርስቲያን ባለሙያዎች በዚህ ኮንፈረንስ ላይ እንደሚሳተፉ ነው የተናገሩት። እንግዲህ የስልጠና ዋና ጭብጥ የሆነው ምንድነው? ራሳቸው ተለውጠው ሀገርን የሚለውጡ ደቀ መዛሙርትን እንዴት ማፍራት እንችላለን በሚለው ነው። ይህም ደግሞ የወንጌል አማኞች ቁጥር እየጨመረ ቢመጣም ያሉ አማኞች ግን ተጽዕኖ ፈጣሪ ሆነው እንዴት ሊቆዩ ይችላሉ የሚለው ላይ ትኩረት አድርጎ መሰራት እንዳለበት ነበር የተገለጸው። ስለዚህም ቤተክርስቲያን ላይ ለውጥ አምጪ ደቀ መዛሙርትን ማፍራት ላይ ማተኮር እንደሚኖርባት ነበር የተነገረው። አያይዞም ዶክተር ግርማ እንዳሉት እንግዲህ ምዝገባን በተመለከተ ቤተክርስቲያናት መሪዎቻቸውን ልከው ይመዘገባሉ። በኋላ እንደው ምንድነው ያሉት በኋላ ቀኑ ሲደርስ መጨናነቅ እንዳይፈጠር አሁኑኑ ምዝገባውን በፍጥነት ማከናወን ጥሩ ነው ብለዋል። የስልጠናውን ቦታ በተመለከተ ቀጠና 2 ሙሉ ወንጌል አማኞች ቤተክርስቲያን እንደሆነ ነው የተናገሩት። ቀኑ ከጥር 20 እስከ 22 ሮብ፣ ሐሙስና አርብ ይሆናል። ሰዓቱ ደግሞ ከጠዋቱ 3 ሰዓት እስከ ቀኑ 10 ሰዓት ተኩል ለ3 የሚቆይ
የመሪዎች ስልጠና ኮንፈረንስ ይሆናል ማለት ነው። እንግዲህ በስልጠናው ወደ 75% የሚሆኑት ከአጥቢያ ቤተክርስቲያን ተወክለው የመጡ መሪዎች ሲሆኑ ወደ 25% የሚሆኑ ደግሞ ሴት መሪዎችና ወጣት መሪዎች ናቸው የሚሆኑት። ምናልባት እንግዲህ በግል ደግሞ መሳተፍ ለሚፈልጉ ወይም በቤተክርስቲያን በኩል መምጣት የሚችሉበት እድል የሌላቸው ከሆነ በቀጥታ ከግሬት ኮሚሽን ሚኒስትሪ ኢትዮጵያ ቢሮ ጋር በመገናኘት መመዝገብ ይችላሉ። አማራጭ ደግሞ በኦንላይን አማራጭ ምዝገባም እንደዚሁ እንዳለ ዶክተር ግርማ አያይዘው ተናግረዋል። እንግዲህ ለተሳታፊዎች ለ3 ቀን ስልጠና የሚቆይ ለሻይ ቡናና ለምሳ የሚሆን በነፍስ ወከፍ 2000 ብር እንዲከፈሉ የሚደረግ ሲሆን የቀረውን ወጪ ደግሞ ራሱ ሚኒስትሪው ነው የሚሸፍነው። ከዚህም ጋር በተያያዘ ደግሞ ወጣት መሪዎች ሆነው ይህን ወጪ መሸፈን የማይችሉ ከሆነ ድጋፍ ለማድረግ ነገሮች እንደሚያመቻቹ ገልጸዋል። ዶክተር ገለታ ሲሜሶ የግሬት ኮሚሽን ሚኒስትሪ ኢትዮጵያ የቦርድ አባል በበኩላቸው ምንድን ያሉት ዓለም ፈጣን የሆነ ለውጥ እያስተናገደች ባለችበት ሁኔታ ላይ የማይለዋወጥ መሰረት ላይ ያለውን ክርስትና ሕይወት አጣጥመው ለማስኬድ የሚያስችል ግንዛቤ ማስጨበጫም ስልጠና አብሮ እንደሚኖር ተናግረው ነበር። እንግዲህ ከጥር 20 እስከ 22 ባሉት ቀናት እንግዲህ የመሪዎች ችግር ሁሉ ወደዚህ ኮንፈረንስ እንደሚያመራ ተስፋ እናደርጋለን። ወደ ዜና ከውጭ እንግዲህ ካገኘነው መነሻ የምናደርገው ታዋቂ ክርስቲያን ደራሲ ነው። ፊሊፕ ያንሲ ይባላል። አሜሪካዊ ነው። በነገራችን ላይ የ76 ዓመት ጎልማሳ ነው። መጽሐፍቶቹ በጣም ተወዳጅ ናቸው። የሚጽፋቸው በርካታ መንፈሳዊ መጽሐፍቶች እንዳሉት ይታወቃል። በተለይ የታወቀበት አንድ መጽሐፉ ምንድነው? What is so amazing about grace? ጸጋ ስለምን ያስደንቃል የሚለው መጽሐፉ በጣም ተወዳጅ አድርጎለታል። ይኸው ደራሲ ግን አንድ ክርስቲያን ድረገጽ ላይ ኢሜል አድርጎ ነበር። ምንድነው ያለው? በሰጠው መግለጫ ወይም ይነበብልኝ ይጸልይልኝም ሲል እኔ ከዚህ በኋላ አልጽፍም ነው ያለው። ምክንያቱም እንግዲህ ኃጢአት ውስጥ መዘፈቄን መናዘዝ ፈልጋለሁ ብሏል። ምን አይነት ኃጢአት ነው ለሚለው በትዳሩ ላይ በማመንዘር የምትወደው ታማኝ ሚስቱና አብራው ባመነዘረችው ባለትዳር ሴት ቤተሰብ ላይ በደረሰው ጥልቅ ስብራት መጸጸቱን ገልጿል ደራሲው። ከዚህ የተነሳ ከዚህ በኋላ መጻፌን አቆማለሁ ብሎ በርዶን አሰምቷል። እንግዲህ ባለቤቱ ጄኔት ያንሲም ደግሞ ይሄ ድርጊት በጣም ከፍተኛ የስነ ልቦና ጉዳት ቢያደርስባትም በእግዚአብሔር ፊት በጋብቻ ያደረኩትን ቃል ኪዳን ላለማፍረስ እግዚአብሔርን ዓለምን ይቅር እንዳለው እኔም ይቅር እለዋለሁ። ነገር ግን ለዚህ ትንሽ ጊዜ ያስፈልገኛል እንድጸልይበት፣ እግዚአብሔር ደግሞ ጸጋ እንዲሰጠኝ ጊዜ ያስፈልገኛል ብላ ነበር የተናገረችው። በደራሲው መጽሐፍ ይታነጹ የነበሩ እንግዲህ ለአንባቢዎቹም ጭምር ለራሱም ለደራሲውና ለባለቤቱ ጄኔት ያንሲ መጽናናት ይሆን ዘንድ የጸሎት ጥሪም ቀርበዋል። እንግዲህ ከዚህ ታሪክ ምን እንማራለን? ከዚህ ታሪክ የምንማረው አንደኛ መጸጸት ነው። እንግዲህ ዛሬ የኃጢአት መዝሙር ለሆነባቸው እና በዚህ ልምምዱ ስላሉ ምናልባት እኔና አንቺንም ጨምሮ ስለ ኃጢአት መጸጸት ለንስሐ ሕይወት መንደርደሪያ መነሻ መሆኑን የሚያስተምረን ይመስለኛል መክሊት። ያው ሌላ ደግሞ ራሱን በገዛ ፈቃዱ ነው ያገለለው ይሄ ነገር አደረኩ ብሎ ያለውና እግዚአብሔር ብቻ ያያል ብሎ አልቆመም። ሰው አላየኝም እግዚአብሔር ብቻ ያያል ብሎ አልቆመም። ይሄን ነገር በማድረጉ ራሱን አግለው አቆይቷል። ይሄም ደግሞ ምንማርበት ነገር ይመስለኛል። ሌላው የባለቤቱን የጋብቻ ኪዳን መጠበቅ በተመለከተ ጄኔት ያንሲ ምንድነው እንግዲህ ቃል ኪዳን ሲባል እሷ እንዳለችው ያው ቃል ኪዳኑን እንደምትጠብቅ ነው የተናገረችው። ስለዚህ ቃል ኪዳንን ከመጠበቅ አኳያ ያው በይቅርታ እንደምትመልስ ስለተናገረች ከዚህ ላይ የምንማረው ምንድነው ቃል ኪዳን አንድ ጊዜ ብቻ ቻው የምንለው ወይም ደግሞ አንድ ጊዜ ተናግረን አንድ ጊዜ የምናፈርሰው ሳይሆን እስከ መጨረሻው አብሮ ከተጋቢዎች ከጥንዶች ጋር መዝለቅ ያለበት ስለሆነ ጄኔትም የባሏን የደራሲዋን ቃል ኪዳን እንደምትጠብቅ ነው የተናገረችው። ስለዚህ ቃል ኪዳን መጠበቅ አለበት። ምናልባት ደግሞ እንግዲህ ሌላውን ማከል አድርገው እንጂ እውነት ነው። እንግዲህ እዚህ ላይ ብዙ መጨመሪያ ሀሳብ የለም። በጣም ከባድ ውሳኔ ቢሆንም እግዚአብሔር ጸጋ ሲሰጥ ነውና እንደዚህ አይነት ነገር ማሰብ የሚቻለው እግዚአብሔር ይርዳን ሁላችንም ነው ማለት የምችለው። መረጃውን ያቀበለን ተመስገን የተባለ ግለሰብ ከክርስቲያን ቱዴይ ድረገጽ ላይ በመውሰድ ነበር። እሱንም እናመሰግናለን። ተመስገንን በተመልካቾቻችን ስም ከወዲሁ እናመሰግናለን። ወደ ውጪ ሁለተኛው ዜናችን እንለፍ ማክሊት። ከዚህ ቀደም ኤአይን በተመለከተ አንድ መረጃ ወደ ተመልካቾች አድርሰን ነበር። እንደምታስታውሹ እንግዲህ ኤአይ መዝሙር ፕሮዳክሽን ይሰራል ብለን ነበረ። ኤአይ ወደ ቤተክርስቲያን ገብቷል ብለን ነበረ። እንዲሁም ኤአይ የመጽሐፍ ቅዱስ አንዳንድ መጽሐፍ ቅዱስ ርዕሶችን ተንተርሶ መጽሐፍ ቅዱሳዊ ትንታኔ እየሰጠ ነበር። የተለያዩ ነገሮችን ስንልም ነበረ።
አሁን እንግዲህ ይህ በእንዲህ እንዳለ ኤአይ ወይም አርቲፊሻል ኢንተለጀንስን ከመጽሐፍ ቅዱስ ከክርስትናና ከክርስትና ሕይወት እንዲሁም ደግሞ ከእምነት ጋር በተያያዘ ቴክኖሎጂውን አደራጅቶ የሚሰጠን ግብዓት መንፈሳዊ አገልግሎትን እንደሚያሻሽል ወይ እንደሚያግዝም ተደርጎ ቢወሰድም ነገር ግን ጎን ለጎን ደግሞ ያለው ተጽዕኖ ቀላል እንዳልሆነ እየተነገረ ነው ያለው። እንግዲህ በኤአይ ወይም በአርቲፊሻል ኢንተለጀንስ ዙሪያ የክርስቲያን ማህበረሰቡ ያለው አመለካከት የተለያየ ነው፣ የሚቀርበውም ጥያቄ የተለያየ ነው። ነገር ግን ቤተክርስቲያን በአጠቃላይ ይህን ቴክኖሎጂ አትጠቀም የሚል ድምዳሜ ላይ ባንደርስ እንኳን ይህን በተመለከተ እስከምን ድረስ ነው መጠቀም ያለብን፣ እንዴት ነው መጠቀም ያለብን የሚለውን ነገር መጥራት አለበት። እንዲሁም ደግሞ የተለያዩ ጥናቶችም መካሄድ አለባቸው ብዬ አስባለሁ። እንዳልሽው ነው እንግዲህ ሰሞኑን ደግሞ ሲቢኤን ክርስቲያን ብሬኪንግ ኒውስ በድረገጹ ላይ አንድ መረጃ አውጥቷል። ምንድን ያለው ኤአይ መጽሐፍ ቅዱስን በዓለም እይታ ውድቅ ያደርገው ይሆን ወይ የሚል ስጋት የጫረ ጽሑፍንም እንዲሁ ይፋ አድርጓል። እንዲሁም ደግሞ ሌላ አንድ የቴክኖሎጂ ካምፓኒ ምን ብሏል? ግሎ የሚባል ቴክኖሎጂ ካምፓኒ ነው። ኤአይን ከእምነት ጋር አጣምሮ በርካታ ጥናቶችን የሚሰራ ነው። የዚህ ካምፓኒ ሪሰርቸር ወይም ደግሞ ተመራማሪ የሆኑት ኒክ ስካይትላንድም ኤአይ አሜሪካውያን ሕይወት መቆጣጠር ቀጥሏል ብለው ነበረ እና ይህም ስጋት ከመጽሐፍ ቅዱስ ጋር ለማጣጣም ያስቸግራል። ምክንያቱም ኤአይ የሚሰጠው ከመንፈሳዊ ነገር ይልቅ ወደ ዓለማዊ ነገር የሚያመዝን ስለሆነ ይህንን እንዴት ነው ከመጽሐፍ ቅዱስ ጋር የምናጣጥመው የሚለው ነገር ትልቅ ጥያቄ እንደሚፈጠር ገልጸው ነበር። አሁን እንግዲህ ይህን ያሉበት ምክንያት በምሳሌ አንስተዋል። ለምሳሌ ያመኛል ወይም ይጨንቀኛል ብለን ኤአይን ብንጠይቅ አርቲፊሻል ኢንተለጀንስን ብንጠይቀው የሚሰጠን መልስ ጸልይ ወይም እግዚአብሔር እንዲህ ይልሃል ወይም መጽሐፍ ቅዱስን እዚህ ቦታ ላይ ሄደህ ይህን ጥቅስ ተመልከት የሚል ላይሆን ይችላል ይላሉ ስካይትላንድ የተባሉት ሪሰርቸር። ስለዚህ ኤአይ በአጠቃላይ ምንድን ነው የሚተዳደረው በሚመገበውና በሰለጠነበት መረጃ ላይ ብቻ ነው ያሉት እሳቸው። ይህ አካሄድ ነው እንግዲህ ነገሮችን ከመጽሐፍ ቅዱስ ማዕቀፍ እንዲወጣ ያስቻለው የሚል ነገር በጥናታዊ ምርምራቸው ላይ ቅርበዋል። አሁን እንግዲህ እንደ ምሳሌነት ብናነሳ ስንዴ ብናስፈጭ ስንዴ ነው የምናገኘው፣ ሌላ ኢንግሪዲየንት አናገኝም፣ ወይም ደግሞ ሌላ ጤፍ ወይ ገብስ ነገር አናገኝም። እና እንደዚሁም ሁሉ ለአርቲፊሻል ኢንተለጀንስ ወይም ለኤአይም የምንሰጠውን ግብዓት ነው መልሶ የሚሰጠን፣ ያስቀምጥነው ኢንፑት ነው የሚሰጠን። እና ከዚህ ጋር በተያያዘ መንፈሳዊ ነገር ኢንፑት እስካልገባለ ድረስ መንፈሳዊ ነገር ሊሰጠን አይችልም። እና ከክርስትና ሕይወታችንም አንጻር በጸሎት ቢሆን በመንፈስ መዝሙር ቢሆን እንደዛ አይነት ነገሮችን የሚሰጠን አይደለም። እንግዲህ ወደ መጨረሻው ስንመጣ እንግዲህ ሪሰርቸሩ የተናገሩት ምንድነው ዋናው ስጋቱ ምንድነው የግል አምላክ ወይም ጣዖት እንዳይሆን የሚለው አመለካከት በክርስቲያኑ ማህበረሰብ ሰርጾ እንዳይገባ ነው። ምክንያቱም ጸሎት እና እግዚአብሔርን መታመን በኤአይ ይተካል የሚል ስጋት በብዙዎች ዘንድ እየጫረ ነው ያለው። ስለዚህ እንግዲህ ተመራማሪውም ይህንን ነገር አሁን ላይ በጣም አስኪ የሚሆነው ሁኔታ ይሄ ነው የሚለውን ነገር አያይዘው አቅርበውታል። እንግዲህ ተመልካቾቻችን ደግሞ የራሳቸውን መረዳትና አመለካከት ቢያጋሩን ጥሩ አይመስልሽም መግለጽ? ጥሩ ይመስለኛል። እንግዲህ እንዲህ እያለን ከተወያየን የዚህ ሳምንቱን መሰናዷችንን ደግሞ በዚህ እንዝጋ። መልካም። እሺ ተመልካቾቻችን ከእሁድ እስከ እሁድ የተሰኘው መሰናዷችን ይህን ይመስል ነበረ። እኔ መክሊትና ባልደረባዬ ሰለሞን አብረናችሁ ቆይታ አድርገን ነበረ። እናመሰግናለን። ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ